ውድ የቻናላችን ቤተሰቦች እስካሁን ከኛ ጋር ስለሆናችሁ ለምትሰጡን ድጋፍ ከልብ እናመሰግናለን። የእናንተ አስተያየት ለኛ የቻናላችን የጀርባ አጥንት ነው። የምናቀርበው ይዘቶች ለእናንተ ምን ያህል ጠቃሚ ናቸው? ምንስ እንዲስተካከል ወይም እንዲጨመር ትፈልጋላችሁ? የምትሰጡን እያንዳንዱ አስተያየት ወይም ኮሜንት እና የምታሳዩ ማበረታቻ የተሻለ ስራ ለመስራት ትልቅ ጉልበት ይሆነናል። አስተያየታችሁን እንድታካፍሉን በትህትና ጠየቅን። ለቻናላችሁ ያላችሁ ማበረታቻ ሰብስክራይብ በማድረግ እንድታበረታቱን ጠየቅን። ሰላም የሳብ ተመልካቾች፣ 74ኛ ቀኑን ባስቆጠረው የኢራንና የአሜሪካ ጦርነት አሁንም ለሰላም ቦታ ያለው አይመስልም። ምንም እንኳ የተኩስ አዋጅ አውጀናል እየተደራደርን ነው ከመባባል ውጪ አሁንም መላው የዓለም ሕዝብ መቼ ታርቀው የሆርሙዝ ሰርጥን ይከፍታሉ ብሎ ቢጠብቅም ዛሬም እነርሱ አሁንም በመዛዛት ላይ ናቸው። በሁለቱ ሀገራት እንደ ዋነኛ ስጋት የታየው በመጀመሪያ የኢራን የኒውክሌር ባለቤት እንዳትሆንና ያላትን ሁሉ ዓለም አቀፍ አቶሚክ ቁጥጥር እንድታስረከብ አሜሪካኖች ይፈልጋሉ። ይህ የኒውክሌር ስምምነት 11 ዓመት በፊት በኦባማ ዘመን የተደረገ ሲሆን ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ቀደው ይህን የሰላም ስምምነት ጥለውታል። ይህ ስምምነት እንደ አውሮፓውያን አቆጣጠር በ2015 በባራክ ኦባማ ዘመን የተደረሰ ሲሆን የሲፖ ጆይንት ኮምፕሬሲቭ ፕላን ኦፍ አክሽን ይባላል። በዚህ ስምምነት መሰረት ኢራን ግዴታ የዩራኒየም ማበልጸጊያ አቅሟን እንድትቀንስ፣ የነበራትን የበለጸገ ዩራኒየም ክምችት በ98 ከመቶ እንድታስወግድና የኒውክሌር ማዕከላቷን በዓለም አቀፍ ተቆጣጣሪ IAEA በቅርበት እንዲፈትሹ ተስማምታ ነበር። የምዕራባውያን ግዴታ ደግሞ በምላሹ አሜሪካና የአውሮፓ ሀገራት በኢራን ላይ ጣሉትን የኢኮኖሚና ያዳከመውን የነዳጅና የባንክ ማዕቀብ እንዲያነሱ ተስማምተው ነበር። ይሁን እንጂ በ2018 ዶናልድ ትራምፕ ስምምነቱ ደካማ ነው በሚል አሜሪካን በማስወጣታቸው ስምምነቱ ፈረሰ። የኦባማ ዘመን የኒውክሌር ስምምነት የሲፖ አፈጻጸሙ በታሪክ ውስጥ እጅግ አነጋጋሪ ከሆኑ ዓለም አቀፍ ስምምነቶች አንዱ ነበር። አፈጻጸሙ በሁለት ወገን በኢራንና በምዕራባውያን በኩል እንደሚከተለው ማየት ይቻላል። ስምምነቱ ከጸደቀበት ከ2015 ጀምሮ አሜሪካ ከስምምነቱ ከወጣችበት 2018 ድረስ ኢራን በስምምነቶቹ የተጣሉባትን ገደቦች በተሟላ ሁኔታ ተግብራው ነበር። ይህንን ያረጋገጠው ደግሞ ዓለም አቀፍ የኒውክሌር ኃይል ኤጀንሲ IAEA ነው። ኢራን ያከናወነቻቸው ዋና ዋና ተግባራት የነበራትን የዩራኒየም ክምችት መቀነስ፣ ከፍተኛ ሁኔታ የበለጸገ ዩራኒየም ማስወግዳለች ወይም አነስተኛ ደረጃ ላይ እንዲውል አድርጋለች። ዩራኒየም ለማበልጸግ የሚረዱ በሺዎች የሚቆጠሩ ሴንትሪፊጅስን ከጥቅም ውጭ አድርጋለች፣ በቁጥጥርም ስር አውላለች። የፕሉቶኒየም ቦምብ ሊሰራ የሚችልበት የሬክተር ክፍልን በኮንክሪት ሞልታ ዘግታለች። የዓለም አቀፍ ተቆጣጣሪዎች በማንኛውም ጊዜ የኒውክሌር ማዕከላትን እንዲፈትሹ ፈቅዳለች። የአሁኑ የትራምፕ አስተዳደር ከድሮ ከኦባማ ስምምነት እጅግ የጠነከሩ ቅድመ ሁኔታዎችን እያቀረበ ነው። የመጀመሪያው ዩራኒየሙን ማስረከብ ሲሆን ትራምፕ የኒውክሌር አቧራ ያሉትን ኢራን አሁን ያከማቸችውን በከፍተኛ መጠን የበለጸጉ የዩራኒየሞችን ሙሉ በሙሉ አሳልፋ እንድትሰጥ ይፈልጋሉ። ሌላው ዶናልድ ትራምፕ የሚፈልጉት የሚሳኤል ፕሮግራማቸው ላይ መሳተፍ ሲሆን የኒውክሌር ብቻ ጉዳይ ሳይሆን ኢራን የምታመርታቸው የረጅም ርቀት የባሊስቲክ ሚሳኤሎች እንዲቆሙም ይፈልጋል። ኢራን በመካከለኛው ምስራቅ ሊባኖስ፣ የመንና ሶሪያ ለሚገኙ ታጣቂዎች የምታደርገው ድጋፍ እንድታቆምም ይፈልጋሉ። ታዲያ ዶናልድ ትራምፕ ኢራን የኒውክሌር ባለቤት እንዳትሆን የሚፈልጉት ለምንድን ነው? ኢራን በስንት ጊዜ የኒውክሌር ቦምብ ባለቤት ልትሆን ትችላለች? ይህ ጉዳይ ብሬክአውት ታይም የመፍቻ ጊዜ ይባላል። ከስምምነቱ በፊት ኢራን ቦምብ ለመስራት የሚያስፈልጋት ግብአትን ለማዘጋጀት ጥቂት ወራት ብቻ ይፈጅባት ነበር። በኦባማ ስምምነት ወቅት ይህ ጊዜ ወደ 1 ዓመት እንዲራዘም ተደርጎ ነበር። አሁን አሜሪካ ከስምምነቱ ከወጣች በኋላ ኢራን ዩራኒየም እስከ 60% እና ከዛ በላይ በማበልጸግ ላይ ትገኛለች። የባለሙያዎች ግምት እንደሚያሳየው የኢራን የፖለቲካ ውሳኔ ካሳለፈች ለአንድ ቦምብ የሚሆን ግብአት ለማዘጋጀት አሁን የሚቀራት ጊዜ ከጥቂት ሳምንት ወይም ቀናት አይበልጥም። ሆኖም ግብአቱ ወደ ተተኳሽ ቦምብ ለመለወጥ ተጨማሪ 1 ወይም 2 ዓመት ሊፈጅ ይችላል። ልዩነቱ አሁን ያለው ስጋት ኢራን የኒውክሌር ፕሮግራም ለሰላማዊ ዓላማ ለኤሌክትሪክና ለሕክምና ነው ትላለች። ሆኖም አሜሪካና እስራኤል ይህንን አያምኑም። አሁን ባለው ውጥረት ኢራን የኒውክሌር ማዕከላትን እንዳይደበድቡባት የደህንነት ዋስትና ትፈልጋለች። በአንጻሩ ትራምፕ ከፍተኛ ጫና ማክሲመም ፕሬሸር በመጠቀም ኢራን ተንበርክካ ሁሉንም የኒውክሌር ይዞታ እንድታስረክብ እያደረጉ ይገኛሉ። አንድ ሀገር የኒውክሌር ቦምብ ለመስራት ዩራኒየሙን እስከ 90 በመቶ ማበልጸግ ይኖርባታል። ኢራን አሁን ላይ 60% ላይ መድረሷ ለቦምብ ዝግጁነት በጣም እየተቃረበች መሆኑን ያሳያል። የሆርሙዝ ስትሬት መዘጋት የዚህ ትልቅ ፖለቲካ ቼዝ ጨዋታ አካል ነው። ኢራን ዓለምን በኢኮኖሚ በመጫን ማዕቀቡ እንዲነሳ ትፈልጋለች። ታዲያ የዶናልድ ትራምፕ መንግስት የኢራን የኒውክሌር ባለቤት እንዳትሆን
የቻለውን እያደረገ ሲሆን በቅርቡ ኢራንና አሜሪካ ሊስማሙ ነው በሚል በኢስላማባድ ወሬ ተሰምቶ ነበር። ይህ የሰላም ስምምነት ነገር ግን አሜሪካ ለሰላም ስምምነት ኢራን መልስ የሰጠች ሲሆን ይህ ሐሳብ ግን በአሜሪካው መሪ ዶናልድ ትራምፕ የተወደደ አይመስልም። ዶናልድ ትራምፕ ከኢራን ጋር ያለው የተኩስ አቁም ስምምነት በሕይወት ደጋፊ ወይም በአሳሳቢ ሁኔታ ላይ ነው ያሉ ሲሆን ቴህራን ለአሜሪካ የሰላም ጥያቄ የሰጠችው ምላሽ ሞኝነት ነው ሲሉ አጣጥሏል። የዩኤስ ፕሬዝዳንት እሁድ ዕለት የኢራንን ምላሽ በአስቸኳይ ውድቅ ማድረጋቸውን ለ10 ሳምንታት የዘለቀው ግጭት ይራዘማል፣ እንዲሁም በሆርሙዝ ስትሬት በኩል የሚደረገው የመርከብ ትራንስፖርት ማስተጓጎል ይቀጥላል የሚልን ስጋት ቀስቅሷል። ስለ መጨረሻው የሰላም ጥያቄ ትራምፕ ሲናገሩ ያንን የላኩልንን የቆሻሻ ወረቀት ካነበብኩ በኋላ የተኩስ አቁም አሁን ካለንበት ጊዜ በላይ ደክሞ አያውቅም ብሏል። ዶናልድ ትራምፕ አክሎ ንባቡን እንኳን አልጨረስኩትም፣ በሕይወት ደጋፊ መሳሪያ ላይ ነው ያለው ወይም ደካማ ሁኔታ ላይ ነው ያለው ሲሉ አክሏል። ዋሽንግተን ለድርድሩ እንደገና ለመጀመሪያ ያለመ የሰላም ጥያቄ ካቀረበች ከቀናት በኋላ ኢራን እሁድ ዕለት በሁሉም ግንባሮች ጦርነቱን ለማቆም ትኩረት ያደረገ ምላሽ ሰጥታለች። ይህም የአሜሪካ አጋር የሆነችው እስራኤል ከኢራን ከሚደገፉ ከሂዝቦላ ተዋጊዎች ጋር እየተዋጋች ባለችበት ሊባኖስን ይጨምራል። በተጨማሪ ቴህራን ለጦርነቱ ጉዳት ካሳ እንዲከፈላት የጠየቀች ሲሆን በሆርሙዝ ስትሬት ላይ ያላትን ሉዓላዊ አጽንዖት ሰጥታ ዩናይትድ ስቴትስ የባህር ላይ እገዷን እንድታቆም፣ ተጨማሪ ጥቃቶች እንደማይሰነዘሩ ዋስትና እንድትሰጥ፣ ማዕቀቦች እንድታነሳ፣ በኢራን የነዳጅ ሽያጭ ላይ የተጣለውን እገዳ እንድትሰርዝ ትጠይቃለች። ትራምፕ ሰኞ ዕለት ደግሞ ኢራን የዩናይትድ ስቴትስን የኒውክሌር አቧራ ኢራን ያበለጸገችውን ዩራኒየምን በመጥቀስ ለመስጠት ፈቃደኛ መሆኗን ገልጾ ነበር። ይህንን ለማስወገድ አቅም ያላቸው ቻይናና አሜሪካ ብቻ እንደሆኑ ተናግረው የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ የኢራን ጥያቄዎች ምክንያታዊ ናቸው በማለት የቀረበውን ሐሳብ ተከላክለዋል። ቃል አቀባዩ እስማኤል ባቄ ሰኞ ዕለት ሲናገሩ ብቸኛ የጠየቅነው ነገር የኢራን ሕጋዊ መብቶች ነው ብለዋል። በአሜሪካና በኢራን መካከል ስምምነት ላይ ለመድረስ የሚደረገው ጥረት እስካሁን አልተሳካም። ትራምፕ ቴህራንን እንደ ከፍተኛና ከሉዓላዊነቷ ጋር የማይጣጣም ብላ የፈረጃቸውን ተከታታይ ቅድመ ሁኔታዎች ካልተቀበለች ወደ ጦርነት እንደምትመለስ አስፈራርተው ነበር። የኢራን ባለሥልጣናት ቀደም ሲል በድርድሩ ወቅት ጥቃት በሰነዘረባቸው አሜሪካ ላይ ያላቸውን እምነት ማጣት ገልጸው ከዩናይትድ ስቴትስ ጋር በተያያዘ የግልጽ እና የእምነት ማጣት ደመና አለ። ኢራናውያን ባለፈው አንድ ዓመት ብቻ በሁለት ጊዜ በድርድር ላይ ያሉ ሀገራቸው በአሜሪካውያንና በእስራኤላውያን ታይቶ በማይታወቅ የአየር ድብደባ ዘመቻ እንደደረሰባት እየተናገሩ ነው ሲሉ በአልጀርስ የቴህራን ዘጋቢ ተዊዲ አሳዲ ዘግቧል። እናሁን በዚህ ጊዜ እንደገና ወደዚህ ወጥመድ ማለትም የጦርነት የተኩስ አቋም ከዚህ የሌላ ዙር ግጭት አዙሪት ውስጥ እንዳይገቡ የደህንነት ዋስትና እየፈለጉ ነው ብሏል። በመካከለኛው ምስራቅ ለሚወጣ የነዳጅና የጋዝ ኤክስፖርት ወሳኝ የመርከብ መስመር የሆነው የሆርሙዝ ስትሬት በተግባር እንደተዘጋ በመቆየቱ በግጭቱ ዙሪያ ያለው አለመረጋጋት ለዓለም አቀፉ የኢኮኖሚ ማወኩን ቀጥሏል። አሜሪካ የኢራን የነዳጅ የመላክ አቅሟን ለማዳከም የኢራን ወደቦችን እየከበበች ትገኛለች። በአቃይ ሲቀጥሉም ጥያቄያችን ህጋዊ ነው፣ ጦርነቱ እንዲቆም፣ ዩኤስ እገዳና የባህር ላይ ውንብድና እንዲያበቃ፣ እንዲሁም በአሜሪካ ጫና ምክንያት በባንኮች ውስጥ ያለ አግባብ የታገዱ የኢራን ንብረቶች እንዲለቀቁ መጠየቅ ነው ብለዋል። በሆርሙዝ ስትሬት በኩል ደህንነቱ የተጠበቀ መተላለፊያ እንዲኖርና በክልሉ እንዲሁም በሊባኖስ የደህንነት ማስፈን ሌሎች የኢራን ጥያቄዎች ነበሩ። እነዚህም ደግሞ ለጋስና ኃላፊነት የተሞላበት አቅርቦትን ይጠይቃሉ ብሏል። ታዲያ ይህ ጦርነትና በሁለቱ መካከል ያለው ግጭት መቼ ያቆማል? ከዚህ በኋላስ ሰላም ይሰፍናል ወይስ ዶናልድ ትራምፕ እንደተናገሩት ጦርነቱን ያስቀጥሉታል? ውድ የቻናላችን ቤተሰቦች በፕሮግራሙ መጀመሪያ ላይ እንዳልነው እስካሁን ከኛ ጋር ስለሆናችሁ ለምትሰጡን ድጋፍ ሁሉ ከልብ እናመሰግናለን። የእናንተ አስተያየት ለእኛ የቻናላችን የጀርባ አጥንት ነው። የምናቀርባቸው ይዘቶች ለእናንተ ምን ያህል ጠቃሚ ናቸው? ምንስ እንዲስተካከል ወይም እንዲጨምር ትፈልጋላችሁ? የምትሰጡን እያንዳንዱ ኮሜንት እና የምታሳዩን ማበረታቻ የተሻለ ስራ ለመስራት ትልቅ ጉልበት ይሆነናል። ስለምንወዳችሁና ስለምታከብሩን አስተያየታችሁን እንድታካፍሉን በትህትና እንጠይቃለን። ለቻናላችን ያላችሁን ፍቅር ማበረታቻ ከታች ባለ አስተያየት መስጫ ላይ ግለጹልን። ቻናላችንን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እንድታደርጉ ጠየቀን።